ሰላም ጤና ይስጥልን ውድ ቤተሰቦቻችን እንደምን አላችሁ? እንግዲህ በዛሬው ዕለት ከባድ ነገሮችን ነው የማጋራችሁ። የአብርሃም ሕይወት እልህ መያያዞቹን እንግዲህ እየቀጠለ ይገኛል። እንግዲህ ውድ ቤተሰቦቼ በአብርሃም ዙሪያ አንዳንድ ከባድ ነገሮች እየተከሰቱ ያሉበት ሁኔታዎች አሉ። ወደ ቀድሞ ሕይወቱ እንግዲህ የተመለሰ ይመስላል። ነገሮች ወደ ጸብና ወደ ትግል ወደ ጥል እያመሩ ያሉበት ሁኔታዎች አሉ። እንግዲህ አሁን አብርሃም ከፍቅር ጋር ከገጠመ በኋላ ብዙ ነገሮችም እየተከሰቱ ይገኛሉ። እነዚህ ውጣ ውረዶች እንግዲህ መቼ እንደሚያበቁና ሰላማዊ የሆነ ነገር መቼ እንደሚወርድ፣ ጸቡ ተረጋጋ፣ ሁሉ ነገር ሰከንና በቃለት አከተመ ሲባል ሌላ ነገር እየተከሰተ ያለበት ሁኔታዎች አሉ። ሰሞኑን የተከሰቱትን ነገሮች እንግዲህ የአብርሃም ወንድም በፍቅርና በነሩታ ጉዳይ ላይ አሁን ከባድ ጸቦች እየተነሱ መሆኑን እናውቃለን እና ይህንን ጉዳይ አስመልክቶ እንግዲህ አንዳንድ ነገሮችን እያለ ይገኛል። ዴቭ በዚህ ጉዳይ ላይ እንግዲህ ነገሮችን ለማስከንና ከአብርሃም ሆነ ከነሩታ ጋር ያለውን ነገር ለማረጋጋት ከፍቅር ጋር ያለውን ነገር በሰላማዊ መንገድ ለመፍታት እየሞከረ ያለበት ሁኔታዎች እንዳሉ ተሰምቷል። በዚህም ጉዳይ እንግዲህ ከአብርሃም ጋር እንደተነጋገሩም ሰምተናል። በዚህ ነገር በዝርዝር የምነግራችሁ ጉዳይ አለ። በሌላ መልኩ ደግሞ እንግዲህ በጣም ከባድ ነገር ተሰምቷል። ፍቅር ይሄ እልህ መጋባቷ ያቆመች አትመስልም። አሁን በተጨማሪ ሩታ ቤት ከባድ ነገር ተከስቷል። ፍቅር እንደዚህ አይነት ነገሮችን ለምን ታደርጋለች የሚሉ ነገሮች እንግዲህ በጣም በብዙዎች ዘንድም እየተወራ የሚገኝ ነገር ነው። ሩታ ቤት ምን ተከሰተ፣ ምን አይነት ነገሮች መጡ የሚለውን ነገር በዚህ ቪዲዮ መጨረሻ ላይ ታገኙታላችሁ። ለዚህ ዩቲዩብ ቻናል ታዲያ አዲስ የሆናችሁ ካላችሁ በሙሉ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ ያስቀምጡልን። ይህንን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉ። እንግዲህ የተወደዳችሁ ቤተሰቦቻችን እንደምታውቁት የአብርሃም የሩታ ህይወት ካበቃለት በኋላ ሄርሜላ መሀል ዳግም ከገባች በኋላ እንግዲህ ብዙ ውጣ ውረዶች ተከስተው ነበረ። አሁን ደግሞ እንግዲህ ፍቅር በእነሱ ህይወት ከገባች በኋላ ከባድ ጸቦች በመካከላቸው እየተከሰቱ ይገኛሉ። እርግጥ ሩታና ሄርሜላ ያነሱት ጉዳይ ላይ እንግዲህ በሚዲያ ያልወጣና ያልተቀዳ በቀረጻዎች መሀል የሌለ ነገር ቢሆንም በነሩታ ዙሪያ እየተሰሙ አንዳንድ ጭምጭምታዎች ነበሩ። ይህንንም ተከትሎ ነው እንግዲህ በትናንትናው ዕለት ሩታና ሄርሜላ ከባድ ጸብ በፍቅር ላይ ለመሰንዘር የተከሰቱት ማለት ነው። ያንን ጉዳይ እንግዲህ አብርሃምን እጅግ እንዳስከፋውና ከሩታና ከሄርሜላ ጋርም ከባድ ጸብ ውስጥ እንደገባ ተመልክታችኋል። በዚሁም ዙሪያ ቤተሰቦች እንግዲህ በጣም ብዙዎች ጭንቀታቸውን እያጋሩ ይገኛሉ። በተለይ በአብርሃም ዙሪያ የሚገኙ ቤተሰቦች እንግዲህ የአብርሃምን ቤተሰቦች ሳይቀር እንደዚህ አይነት ነገር እየተከሰተ ያለው ልክ ሄርሜላ ወደ አብርሃም ህይወት በገባችበት ቅጽበቶች ከሩታ ጋር የነበሩትን ጸቦች የምታስታውሱት ናቸው ብዬ አስባለሁ። አብዛኞቹ ቪዲዮዎች ላይ እንግዲህ እንደተመለከታችሁት ከሆነ ሩታና ሄርሜላ ሲያካሂዱት የነበሩት ጸቦች እንግዲህ ቁጥር ስፍር የሌላቸው ከባድ ነገሮች ሲከሰቱ ነበር ተመልክተናልም። ይህንን ጉዳይ እንግዲህ ዛሬም ዳግም ተመልሶ አብርሃም ከሌላ ሴት ጋር ህይወት በጀመረበት ቅጽበት እንደዚህ አይነት ነገሮች ተደጋግመው እየመጡ ያሉበት ሁኔታዎች አሉ። የአብርሃም ቤተሰቦች እንግዲህ በዚህ ዙሪያ ጋሽዬ ከዚህ ቀደምም እንዳጋሯችሁ እንግዲህ ይሄ ጉዳይ በሰላማዊ መንገድ መፈታት እንዳለበትና አብርሃም ወደ ቀድሞ ህይወቱ መመለስ እንዳለበት ወይም ደግሞ ስርዓት ይዞ የሚቆይበትን ነገር እንዲያመቻች በጣም በተደጋጋሚ ለአብርሃም እንግዲህ ሀሳባችሁን ሲያጋሩት እንደነበረ በቁጣም እየገሰጹት የነበረበት ሁኔታዎች እንዳሉ አጋርቻችሁ ነበረ። ነገር ግን አብርሃም ይህንን ጉዳይ ችላ ብሎት ምንም ነገር የማይሰማና እንግዲህ አሻፈረኝ ብሎ ወንድሞችንም የአባቱንም የቤተሰቡን ምክር በጭራሽ አልሰማም እያለ ይገኛል። ይሄ ጉዳይ እያጫረው የመጣው የጸብ ሁኔታ እንግዲህ አሁን ደግሞ ሄርሜላንና ሩታን አንድ ላይ በማድረግ ፍቅርን እንደ ሶስተኛ ገለልተኛ አካል አድርጎ እንግዲህ እሷ በገባችበት ቅጽበት እንግዲህ አሁን ደግሞ ከእሷ ጋር ከባድ ጸቦች እየተነሱ ያሉበት ሁኔታ ለቤተሰቦች የሚጥም ነገር እየሆነ አይደለም። ይሄ ጉዳይ እንግዲህ ዴቭ ተመልክቶት እርምጃን ለመውሰድ እየሞከረ ያለበት ሁኔታ እንዳለ ሰምተናል። ይህም ጉዳይ ምንድን ነው? አብርሃም ባለበት እንግዲህ አብርሃምንም ለማናገር የሞከረበት ሁኔታዎች እንዳሉ ተመልክተናል። ብዙዎች በዙሪያ የሚገኙ ሰዎች እንዳጋሩኝ ከሆነ እንግዲህ አብርሃምና ዴቭ ተገናኝተው የሩታና የፍቅር የሄርሜላ ጉዳይ በሰላማዊ መንገድ መቋጨት እንዳለበትና እነ ሩታና ሄርሜላንም ዴቭ እንዲያናገራቸው እንዲሁም ካናገራቸው በኋላ እንግዲህ እነሱ የራሳቸውን ህይወት መኖር እንዲጀምሩና ጣልቃ መግባታቸውን እንዲያቆሙ ከዚህ በኋላ አብርሃም የማይፈልግና ትክክለኛ ሀሳቡ ውጥኑ በሙሉ እንግዲህ ከፍቅር ጋር መኖር ከሆነ ሙሉ ለሙሉ ሀሳቡን ለነሱ ባሉበት ሁሉም በተሰበሰቡበት ይህንን ጉዳይ አስረግጦ እንዲነግራቸው ከዛም በኋላ እንግዲህ እነሱም በዚህ ጉዳይ ላይ እንዲስማሙ እንደሚያደርግ ዴቭ ለአብርሃም እያጋራው እንደነበረ ሰምተናል። በዚህ ጉዳይ ላይ እንግዲህ አብርሃም ስምምነቱንና እሽታውን እንደገለጸም ተሰምቷል። ምክንያቱም ትናንትና እንግዲህ ፍቅርና ሄርሜላ እንዲሁም ሩታ ከተጣሉ በኋላ በጣም ብዙ የቤተሰቦች አባል እንግዲህ በዚህ ጉዳይ ላይ ዳግም ሌላ ጸብና እንግዲህ ክርክሮች በአብርሃምና በሩታ ህይወት ላይ እየተከሰቱ መሆናቸውን ተመልክተው
ጥያቄያቸውን እያስነሱ ከመሆኑ የተነሳ እንግዲህ ለዴቭም ይሄ ኃላፊነት ስለተሰጠው የፍቅርና የነሩታን ህይወት እንግዲህ በማስማማትና ሰላማዊ በመሆኑ መንገድ እንዲለያዩ አብርሃምም እዚህም እዛ የሚለውን ነገር አቁሞ እነሩታንም ሆነ ሄርሜላን የማይፈልግ ከሆነ ከዚህ በኋላ ምርጫው ፍቅር ነች ብሎ የሚያስብ ከሆነ ትክክለኛና እንግዲህ ከሷ ጋር መሆኑን ለነሩታ አስረግጦ እንዲነግራቸው ከህይወቱ በሙሉ እንዲወጡለት የሚፈልግ ከሆነ ከነሱ ጋር ዳግም ላለመገናኘት ቃል በመግባት እሱም ቢሆን ፍቅርን ብትሆን ስለነሱ ላለማንሳት ሩታና ሄርሜላን ቢሆኑ እንግዲህ ዳግም ስማችንም ተነሳ ወይንም ደግሞ ካልደረሱባቸው እንዳይደርሱባቸው የሚልን ስምምነት ላይ ለማድረስ እየሞከረ እንደሆነ እየተሰማ ይገኛል። ዴቭ እንግዲህ በጣም በተደጋጋሚ ሰላማዊ ነገሮችን ለማውረድ እየሞከረ ያለበት ሁኔታዎች እንዳሉ ሁላችንም እናውቃለን። ይህ ጉዳይም እንግዲህ በቀጣይ ሩታን፣ ሄርሜላን፣ ፍቅርንና አብርሃምን ሁሉም በተሰበሰቡበት እንግዲህ እንዲሁም ብዙም በተገኘችበት ይሄ ሀሳብና ውሳኔ ይደረጋል ተብሎ ይጠበቃል። በዚህም ሀሳብ ላይ እንግዲህ ከአብርሃም ጋር ተነጋግረው አብርሃም ጸብና አታካሩ እንደማይፈልግ በመናገር ይህንን ጉዳይ አስረግጦ መናገር እንደሚችል እየተናገረ ይገኛል። ነገር ግን ብዙዎች ሁላችንም እንደምናውቀው አብርሃም እንደዚህ አይነት ውሳኔዎችን የመወሰን ድፍረት አለ ወይ የሚሉት ነገሮች ጥያቄን የሚፈጥሩ ነገሮች ናቸው። ምክንያቱም አብርሃም ሩታንና ሄርሜላን በዚህ ደረጃ እንደማይፈልጋቸው ይናገር እንጂ የሚያሳያቸው አንዳንድ ነገሮች ዳግም ተመልሰው የማይመጡበት ምንም አይነት ምክንያት አይኖሩም። ምክንያቱም ከሄርሜላ ጋር በነበረበት ሰዓት ሩታ ጋር የሚያሳያቸው ነገሮች ነበሩ። ከሩታ ጋር ሆኖ ደግሞ ለሄርሜላ የሚያሳያቸው ተስፋዎች እንደነበሩ ሁላችንም የምናውቀው ነው። ስለዚህ ይህንን ተከትሎ አብርሃም ከፍቅር ጋር ሆኖ ለነሱ ምንም አይነት ተስፋ ሳያሳይ ከህይወቱ ሙሉ ለሙሉ እንዲወጡ ያደርጋል የሚሉት ነገሮች አሁንም ቢሆን ጥያቄን የሚፈጥሩ ነገሮች እንደሆኑ ይጠበቃል። ቪዲዮ ቀርበው እንግዲህ ስምምነታቸውን እንደሚያደርጉና ከነሩታ ጋር እንግዲህ ዴቭ ሊያስማማቸው እንደሚፈልግ እየተናገረ እንደሆነ ሰምተናል። በሌላ መረጃም እንግዲህ ፍቅር ደግሞ በጣም ከባድ ነገሮችን እያደረገች እንደሆነም ተሰምቷል። ይህም ጉዳይ እንግዲህ ፍቅር ከአብርሃም ጋር ከሆነች በኋላ እንግዲህ ከነሩታ ጋር ሰጣ ገባ መግባቷ የተጀመረበት ሁኔታዎች አሉ። እንግዲህ ጸብን የሚያጭሩ ነገሮች እየተከሰቱ ይገኛሉ። እነሩታም እንግዲህ ሰሞኑን በሰሙት ፍቅር በዙሪያችን አውርታለች በሚሉት ነገሮች እንግዲህ ትላንትና ግብግብ መከሰቱን ታውቃላችሁ። ታዲያ ይሄ ነገር እልህ ውስጥ የሚያጋባ ነገር እየሆነ ይገኛል። ፍቅርን በዚህ ጉዳይ ላይ እንግዲህ እጅግ እልህ በመጋባትና ትላንትና ካደረጉት ነገር የተነሳ ሌላ በቀልን ለመበቀል በሚመስል መልኩ ለአብርሃም እንግዲህ ከባድ ነገሮችን እንዲያደርግ እንዳደረገችው ሰምተናል። ውድ ቤተሰቦቼ እንግዲህ በሰማነው መረጃ መሰረት አብርሃም ለፍቅር ከዚህ በፊት ያስተዋወቃት ልጁን እንደሆነ ተመልክታችኋል። ይህንንም ጉዳይ ተከትሎ እንግዲህ ሩታ እጅግ በጣም በመናደድና በመበሳጨት እንዲሁም አብርሃም ያለ ፈቃዷና ያለ ፍላጎቷ ልጁ ይዞ ስለወጣባት በዛ ምክንያት ከሩታ ጋር ከባድ ጸብ ውስጥ ሊገቡ የነበረበት ሁኔታዎች እንዳሉ ከዚህ በፊት በነበረው ቪዲዮ ተመልክታችኋል። ታዲያ ይሄ ነገር ለፍቅር ትልቅ አድቫንቴጅ እና ጥሩ አጋጣሚ የሆነላት ይመስላል። ምክንያቱም ሩታ ምንም ይሁን ምን በልጇ እንደማትደራደርና ከዚህ ቀደምም እንዳጋሯቸው እንግዲህ አብርሃም ቤት ሄዶ ሆነ በምንም ሁኔታ እንዳይመለከትና ልጁን እንዳያይ ልታደርገው እንደምትችል፣ ምክንያቱም አብርሃም ከፍቅር ጋር እያደረገ ያላቸውና ሂደቶች እንግዲህ ሩታም እጅግ በጣም እያበሳጯት ስለሆነ ከዚህ በኋላ ከዚህ ቀደሙ እንደፈለገና በዘፈቀደ ልጁን በሚፈልግበት ሰዓትና ሁኔታ ብቻ ማየት እንደማይችልና ከዚህ ቀደም ፖሊስ ጣቢያ በመፈጠሩ አማካኝነት ሄደው የተወሰነላቸው አንድ ውሳኔ እንዳለ ሁላችንም እናውቃለን። ይህም ውሳኔ እንግዲህ አብርሃም በፈረቃ ሄዶ ልጁን እንዲያይና ከዛ ውጭ ግን ሩታ ከፈቀደችለት ብቻ በሚፈልግ ሰዓት መሄድ እንደሚችል፣ አሁን ግን ሩታ ፈቃዱን ስለከለከለችው ፖሊሶቹ ከፈቀዱለት ጊዜና ሰዓት ውጪ ምንም ነገር ቢሆን አብርሃም ልጁ ጋር መሄድ እንደማይችል የምናውቀው ነገር አለ። ይህንንም ውሳኔ እንጂ ሌላ ነገር እንደማይከናወንና ከዚህ በኋላ በምንም ተአምር አብርሃም እንደፈለገ ሌሊትም ቀንም ማታ ምሽት ሳይመርጥ እንግዲህ ልጁን ለማየት ሩታ ቤት እያስመሰለ መሄድ እንደማይችል ሩታ ስትናገር ተሰምቶ ነበረ። ይህንንም መረጃ እንግዲህ ከዚህ ቀደም በነበሩት ቪዲዮዎች አጋርቻችኋለሁ። ታዲያ ፍቅር እንግዲህ ሩታን ለማበሳጨት ይመስላል አብርሃምን ልጁን ለማየት በሚል እንግዲህ አብርሃምን ይዛ ተከትለው እንደሄደች እየተሰማ ይገኛል። ውድ ቤተሰቦቼ ከሩታ ጋር ሰጣ ገባና ክርክር አፓርታማ ላይ ለመፍጠር በሚመስል መልኩ እንዲሁም ለአብርሃም የወደፊት ሚስትና እጮኛ እንደምትሆን እንግዲህ እየተናገረች ከሩታ ጋር ፊት ለፊት ለመግጠም በሚመስል መልኩ ፍቅር አብርሃምን ይዛ አብርሃም ልጁን ለማየት በሚሄድበት ሰዓት ላይ አብራው እንደሄደች የተሰማ ነገር አለ። ውድ ቤተሰቦቼ በዚህ ሁኔታ እንግዲህ ሩታ በትክክልም እንደምትበሳጭና እንደምትናደድ ያወቀችው ፍቅር ይህንን ጉዳይ እንደ በቀልና እንደ መልስ ምት እልህ መጋቢያ መንገድ እያደረገችው እንደሆነ እየተሰማ ይገኛል። በሩታና በፍቅር መሀል እንግዲህ ከባድ ጸብና ግብግቦች ሊፈጠሩ የሚችሉበት ሁኔታዎች
እየሰፉና ቂማቸው እንግዲህ የበለጠ ጥላቻን ወደሚያፈራ ነገር ሊያመሩ የሚችሉበት ነገሮች እየተበራከቱ እንደሆነ ተሰምቷል። እንግዲህ ውድ ቤተሰቦች እነዚህን ነገሮች በመመልከት ዴቭ ሰሞኑን የሚያደርገው የማስማማት ሁኔታ በእነዚህ ሰዎች መሀል አብርሃም መቋጫውን የሚሰጠው ውሳኔ ላይ መስርቶ ሰላማዊ ነገሮች ይወርዱ ይሆናል ተብሎ ይጠበቃል። ነገር ግን እንደዚህ አይነት ነገሮች የማይከሰቱና በመካከላቸው ሰላም የማይወርድ ከሆነ ይሄ ጉዳይ አሁንም እየቀጠለ የማይሆንና እንግዲህ ከባድ የሚሆን ሰጣ ገባ በቤተሰቦችም መሀል እንግዲህ ጸብን ሊያጭር የሚችል ጉዳዮች መከሰታቸው የማይቀር ይሆናሉ። በእነዚህ ዙሪያ እንግዲህ አዳዲስ መረጃዎች ከወጡ የማጋራችሁ ይሆናል። ለዛሬ ያስኩላችሁ መረጃዎች ግን እነዚህን ይመስሉ ነበረ። በቀጣይ በሌላ መረጃ በሌላ ቪዲዮ እስከምንገናኝ ድረስ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን። መረጃ በሌላ ቪዲዮ እስከምንገናኝ በድጋሚ መልካም ጊዜ ለእናንተ ተመኘን።